ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ህዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ። ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በህይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከር እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ። አንደኛ ነገሥት ምዕራፍ 17 ከ1 እስከ 6 ድረስ በዛ ቦታ ላይ ኤልያስ በእግዚአብሔር ፊት የቆመው አገልጋይ፣ እንደ እግዚአብሔር ቃል የሚንቀሳቀሰው አገልጋይ፣ እንደ እግዚአብሔር ቃል የሚወጣው የሚገባው አገልጋይ፣ እግዚአብሔር ደግሞ የሚያበላውን የሚበላ አገልጋይ፣ እግዚአብሔር የሚያጠጣውን የሚያጠጣው አገልጋይ አንድ ነገር እንደተከሰተን እናያለን። በህይወቱ ጥሩ የሚመስል ነገር ነበር። ነገር ግን ምዕራፍ ቁጥር 7 ላይ አንድ ነገር እንደሆነ ይናገራል። ከብዙ ቀንም በኋላ ይላል በምድር ላይ ዝናብ አልነበረምና ወንዙ ደረቀ ይላል። የሚገርም ነው። ወንዙን ደረቀ። መቼስ በዚህ ወቅት ኤልያስ እንደማንኛውም ሰው ምን ሊያደርግ ይችላል ብዬ ዝም ብዬ ራሴ ስጠይቅ ነበርና ሊያደርግ የሚችለው ነገር ያው ውሃ የለም። ውሃ ሲጠፋ ዝናብ መጠየቅ ነውና ለምንድነው የሚጠጣው ውሃ ስለሌለ፣ ስለዚህ ይሄ ለመጸለይና ሰማይን ለማስከፈት በቂ ምክንያት ነው ብሎ ሊያስብ ይችላል። እና ኤልያስ ግን እንደዛ አላደረገም። እና ብዙዎቻችን እንደው ለማድረግ የሚዳዳንን ነገር ነው ያልኳችሁ። ኤልያስ ግን ያደረገው ነገር ምንም እንኳን የራሱ ትንቢት አደጋ ቢያመጣበትም በምንም አይነት ሁኔታ ውሃ ለማግኘት ብሎ የእግዚአብሔርን ዋናውን አጀንዳ ቅድም የተነጋገርንበትን ጠዋት የተነጋገርንበትን አጀንዳ በነገራችን ላይ ያውላችሁ ክርስቶስ በምድር ላይ በነበረበት ጊዜ ለቤተ ክርስቲያን ታላቁን ተልኮ ነው ሰጥቷት ሄደው። ይሄ ታላቁ ተልኮ ማቴዎስ 28 ላይ ያለው ተልኮ ነው። ሰውን ሁሉ ደቀ መዝሙር የማድረግ ተልኮ። በጌታ ኢየሱስ ክርስቶስ ውስጥ ምን ልብ አለ? ልብ ውስጥ ምንድነው ያለው ብላችሁ ብትሉ ያለው ሰውን ሁሉ የሱ እውነተኛ ተከታይ ማድረግ ነው። ክብር ለእግዚአብሔር ይሁን። የክርስቶስ እውነተኛ ተከታይ የሆኑና የክርስቶስ እውነተኛ ተከታይ የሆኑ እጩዎች በዚህ ቤት አሉ። ክብር ለእግዚአብሔር ይሁን። እና ይህ ሰው እግዚአብሔርን የሚያውቅ ሰው ስለሆነ እንደዛ አላደረገም። ብዙዎቻችን ልናደርግ የምንችለውን ነገር ትንቢቱ አደጋ አምጥቶበታል። የውሃ ችግር አምጥቶበታል። ነገር ግን ይሄ የውሃ ችግር ትልቁን ስዕል አላጠፋበትም። ስለዚህ እግዚአብሔርን አጀንዳ ዋና አጀንዳ አድርጎ ሲቀጥል ታያላችሁ። እግዚአብሔር ዛሬ በጣም አጣዳፊ በሆነ አጣዳፊ በአካባቢያችን በዙሪያችን በሚያጣድፉ ምክንያት ዋናውን ነገር እንድንለውጥ የሚያደርጉ ብዙ ነገሮች ይነሳሉ። የጌታ ጸጋው በስቶልን ነው እንጂ በዙሪያችን የሚደርሰው መከራ ሁሉ እኛም ላይ መከራው ይደርሳል። የኢኮኖሚው ችግር እኛም ላይ ችግር ያመጣል። ሁሉ ነገር ችግር ያመጣል። ነገር ግን ለዛ የምንሰጠው ምላሽ ምንድነው? ኤልያስ ከሰማይ የሚመጣ ነገር እስኪመጣ ድረስ ሲጠብቅ ትመለከታላችሁ። ቁጥር 8 ላይ ስታዩ ምን ብሎ ይናገራል? እግዚአብሔር ድምጽ መጣለት። ተነሳ የሚል ድምጽ መጣ።
ተነስተ ምን አድርግ? በሲዶና አጠገብ ወዳለችው ወደ ሰራፕታ ሄድ፣ በዚያም ተቀመጥ፣ እነሆም ትመግብ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት ይላል። ይህ ሰው የሚገርመው ነገር ችግር አይገፋውም። ችግር ወደ ሆነ ነገር ወደ ማድረግ አያመጣውም። ሰማይ ይከፈት ብሎ ወደ መጸለይ እንኳን የጸሎት ርዕሱን እንኳን አያስቀይረውም። ይህ ሰው የእግዚአብሔርን ሰዓት ነበር የሚጠይቀው። እና እግዚአብሔር ደግሞ የሚገርመው ነገር እግዚአብሔር ያለው ወዴት ነው? ወደ ሰራፕታ ነው ሂድ ያለው፣ ወደ ሲዶና። ሲዶና ማለት የሶሪያ ሀገር ነው። ወደ ኤልዛቤል ሀገር ነው በነገራችን ላይ። ኤልዛቤል የኤትባል ልጅ የሲዶናውያን ንጉስ ነው ኤትባል። ስለዚህ ወደዚህ ሴት አገር ነው እግዚአብሔር እየጠራ እየላከው ያለው። በዓል ደቀ መዝሙሬ ነው እያለች ለበዓል ብዙዎችን ደቀ መዝሙር ለማድረግ የተንቀሳቀሰች ሴት፣ በእስራኤል ምድር ላይ ብዙ የበዓል ተከታዮችን ያፈራች ሴት፣ የእግዚአብሔርን ነቢያትን ጨፍጭፋ ወደ 850 የሚደርሱ የበዓል ነቢያትን ወደ ቤተ መንግስት ሰብስባ የምትቀልብ ሴት፣ ሴሰኛ ሴት፣ ንጹሑን የነበረውን ናቡቴን በሴራዋ ያስገደለች ሴት፣ እሷ ሴትዮ አገር ነው ሂድ የተባለው። ኤልያስ የሴትዮዋን አስፈሪነት አይደለም የሚያየው። ኤልያስ ይህን ትእዛዝ ያወጣውን እግዚአብሔር ነው። የሱን ማንነት ስለሚያውቅ መጽሐፍ እንደሚናገር እንዲህ ብሎ ይላል፣ ተነስቶም ወደ ሰራፕታ ሄደ ይላል። ኤልያስን እግዚአብሔር ከተናገረው የሚያቆመው ነገር የለም። ቀጠለ። ይህ ሰው ወደዛ ሄደ። የዚህ ሰውዬ ጉዞ ኢየሱስ ክርስቶስ እንኳን በጣም ኢምፕሬስድ ሆኖ በጣም በሚገርም ሁኔታ ከራሱ ሕይወት ጋር አያይዞ ይናገራል። ሉቃስ 4 ላይ በተለይ እሱን ካለመቀበላቸው ጋር አያይዞ ጌታ ኢየሱስ ይናገራል። እሱ የአናጢ ልጅ ነው ይሄ ደግሞ በመካከላቸው በማደጉ ምክንያት ጌታ ኢየሱስ ክርስቶስን በገፉበት ሰዓት፣ እሱን ለመቀበል በከበዳቸው ሰዓት ኢየሱስ ክርስቶስ አንድ ነገር አለ። ነብይ በገዛ ሀገሩ ከቶ አይወደድም። እውነት እላችኋለሁ አለ፣ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ላይ ብርቱ ረሃብ በነበረበት ጊዜ እስራኤል ውስጥ ብዙ መበለቶች አሉ አለ ጌታ። ነገር ግን ኤልያስ ከሲዶና አገር ወዳለችው ከእስራኤል ውጪ ወደ ሆነችው ወደ ሰራፕታ ምድር እንጂ ወደ ሌሎች ወደ እስራኤሎች መበለት አልተላከም ይላል። አልተላከም። የሚገርመው ነገር የሀገሩ ሰው ኤልያስን ባልተቀበሉበት ሰዓት እግዚአብሔር የዓለም አቀፍ ወንጌል ስርጭት በር ከፈተለት። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስንም የራሱ የገዛ ወገኖቹ አይሁዶቹ አልቀበልም ሲሉት ለዓለም በር ተከፈተለት። በዓለም ሁሉ ደግሞ ዛሬ ተቀበለው እኛ ጋር ደረሰ። ክብር ለመንፈስ ቅዱስ ይሁን። ዛሬ ኢየሱስ ክርስቶስ በእኛ መካከል ንጉስ ነው። በአይሁዶች መካከል ምን እንደሆነ ደግሞ ሁላችሁ ታውቃላችሁ። ዛሬም የሚገርማችሁ ነገር ይሄ እውነት ይደገማል። በኢየሱስ ሕይወት ውስጥ እንደተደገመ ዛሬም ይደገማል ይሄ ነገር። ዛሬ በር ቢዘጋ የሚገርማችሁ ነገር የኢትዮጵያ ቅሬታዎች ደግሞ በዓለም አቀፍ የወንጌል ስርጭት የሚሰማሩበት ዘመን እየመጣ ነው። ክብር ለእግዚአብሔር ይሁን። ዛሬ ተከልክያለሁ፣ ይሄ ሆኖብኛል፣ ይሄ አትበል። እግዚአብሔር የሸሸገህ ለዓላማ ነው። ስለዚህ እግዚአብሔር ደግሞ የሚፈልግ ቦታ ስላለ ለዛ ራስህን አዘጋጅ። ክብር ለጌታ ይሁን። ይሄ ሰው ወደ ሲዶና ሀገር ሄደና ትንሽ ውሃ አምጪልኝ እለምንሻለሁ አለ። የሚገርም ነው። ይሄ ሰው በጣም ትሁት ሰው ነው። መቼስ ውሃ ከደረቀበት ቦታ የሚመጣ ሰው የመጀመሪያው ጥያቄ ውሃ ነውና የሚገርመው ነገር ይሄ ሰው ነብይ እንደሆነ አዝሻለሁ፣ እኔ እግዚአብሔር ባሪያ ነኝ። አሁን አንዳንዶች ጋጠ ወጦች እንደሚሉት ማለት ነው አላለም። ነይ ነው ብሎ በቃ እኔ እኮ እግዚአብሔር ባሪያ ነኝ አላለም። ይሄ ሰው ያለው ምንድነው? እለምንሻለሁ። እግዚአብሔር አዞለት እያለ አዎ እለምንሻለሁ። በእግዚአብሔር ፊት የቆየ ሰው ትሁት ነው። ክብር ለእግዚአብሔር ይሁን። አሜን በሉ። በእግዚአብሔር ፊት የቆየ ሰው ትሁት ነው። አሜን። ይሄ ሰው ውሃ ጠየቃት። ልክ ሴትዮዋ ወዲያውኑ ስትንቀሳቀስ እምነቱ ጨመረለትና ወዲያውኑ ምን ብሎ ይጠይቃታል? እባክሽ ደግሞ ምግብም ጨምሪ፣ ቂጣም ጋግረሽ አምጪ ብሎ ሲናገር እንመለከታለን። በዚህ ሴትዮ ውስጥ የሆነውን ነገር ስትመለከቱ የሚገርም የሚያምታታ ነገር መልስ ሰጠችው። በጣም ይሄው እንደምታውቀው ቁራሽ እንጀራ
አምጪልኝ ብሎ ባላት ሰዓት አምላክ ያው እግዚአብሔርን አምላኩ ማን እንደሆነ ታውቃለች እቺ ሴት። በማድጋ ካለው ከፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለም። እነሆም ገብቼ ለኔና ለልጄ ጋግረው ዘንድ በልተነው ምን ሞት ዘንድ ለጥቂት እንጨት እሰበስባለሁ አለች። የሚገርም ነው። አዝዣለሁ ተብሎ እንዲህ አይነት ሴት መቼስ መንፈስ ቅዱስ ስለ ሴቲቷን ቢያመለክተውም ወደ ሰራፕታ በገባበት ጊዜ የሴቲቷን ባክግራውንድ ግን አልነገረውም። ሴቲቷ ባክግራውንዷ ምን እንደሆነ ወይም ደግሞ ከሀብታም ቤት ትሁን ከየት ትሁን እንደሆነ ምንም ነገር የነገረው ነገር የለም። ስለዚህ በቃ በዚህ ጋር ሴቲቷ ያልምትነግረው ነገር ግን አሁን የምትነግረው ነገር በቃ ለኔና ልጄ በልተን ልንሞት ነው ሲል በቃ ተሳስቻለሁ ማለት ነው፣ የመጣው ትክክል አይደለም ብሎ የሚያስብል ቦታ ላይ ነው የደረሰው። ሁኔታው ከባድ ነው፣ በጣም ለከባድ ነው። የሚገርማችሁ ነገር ግን የኛ ማጣት የኛ ነገር መሟጠጥ የኛ የምንጨብጠውና የምንይዘው ነገር ማጣት የኛ የነገራችን ማብቂያ አይደለም። ክብር ለእግዚአብሔር ይሁን። የኛ የምንጨብጠው መተማመኛ የሚሆነ ነገር ስናጣ የእግዚአብሔር መለኮታዊ ጣልቃ ገብነቱ የሚጀምርበት ሰዓት ነው። ክብር ለእግዚአብሔር ይሁን። ከባድ ነገር ውስጥ ነው እያለፈ ያለው። ግን በዚህ ከባድ ነገር ውስጥ ግን አንድ ቃል ግን መጣ። ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ። ምን የሚል ቃል? አትፍሪ፣ አትፍራ፣ አትፍሪ የሚል ቃል መጣ። ሁኔታው ከባድ ነው። አሁን ያለሽበት ከባድ ነው። እየነገርሽኝ ያለው ነገር ከባድ ነው። ነገር ግን አትፍሪ። ሃሌሉያ ሃሌሉያ ሃሌሉያ። ሃሌሉያ። በፊቱ የቆመው የእስራኤል ቅዱስ እግዚአብሔር ሕያው የሆነ እግዚአብሔር ስለሆነ በሱ ዘንድ ነገር የተዘጋ ሳይሆን ሁሌ የተከፈተ ስለሆነ አጣው የሚል አምላክ ስላልሆነ አትፍሪ። በአምላኩ የሚተማመን ሰው አጠገቡ ያለው ነገር እንኳን ዜሮ ቢሆን አያፍርም። ሚይዘው የሚጨብጠው ነገር ባይኖር የምትናገረው ነገር ከባድ ነገር ነው። ግን በእግዚአብሔር የተማመነ ሰው በሚያየው ነገር ላይ አይደለም የሚተማመነው፣ በአምላኩ ነው፣ በአምላኩ ነው። ከዚያ በዛች ቅጽበት ውስጥ የመጣች ቃል ናት አትፍሪ ያስባለችው። ወገኖቼ በምንም እኛ ከማንም ሰው አንለይም። ነገር ግን አትፍሩ ብለን ስንል አትፍሪ ብለን ስንል የእግዚአብሔር ቃል ስለመጣ ነው። ሃሌሉያ። የእግዚአብሔር ቃል ከመጣ እንላለን አትፍሪ። የእግዚአብሔር ቃል ስለመጣ አትፍራ። ስለ ኢትዮጵያ ከሆነው ነገር ከምታየው ነገር የተነሳ አትፍራ። ከሆነው ነገር የተነሳ አትፍሪ። ከእግዚአብሔር ዘንድ ተስፋ አለ። ተስፋ የጠፋው በሰው ዘንድ ነው። ተስፋ ያጣነው እርስ በርሳችን ነው። ነገር ግን የሰማይ አምላክ እግዚአብሔር፣ ሕያው አምላክ እግዚአብሔር፣ ሕያው ተስፋ የሰጠው እግዚአብሔር ሃሌሉያ፣ ከሱ ዘንድ ተስፋ አለ። አትፍሪ፣ አትፍራ። ሃሌሉያ። የሚገርም ነው። ለአንድ ቀን አይደለም፣ ለሁለት ቀን አይደለም፣ ለአንድ ሳምንት አይደለም፣ ለ36 ወራት ሃሌሉያ ኦ ሃሌሉያ። ዱቄቱ ከማድጋው አይጨረስም፣ ዘይቱም ከማሰሮው አያልቅም። እግዚአብሔር ከተናገረ እንደሱ ነው የሚያደርገው። እንዲህ ነው የሚያደርገው። ብዙ ጊዜ ትንቢት እንሰማለን፣ አስደናቂ ትንቢቶች እንሰማለን፣ እውነተኛ ትንቢቶች ሰምተን ግን ዝም እንላለን። አንዳንዶቻችን የሰማነውን ትንቢት እንኳን አንጽፈውም። ትንቢት ግን ድርጊት ይፈልጋል። ትንቢት አክሽን ይፈልጋል። ይቺን ሴት ስታዩት ቁጥር 15 ላይ ምን ብሎ ይናገራል? እርሷም ሄዳ ሃሌሉያ። እስቲ እርሷም ሄዳ በሉ። እንደ ኤልያስ ቃል አደረገች በሉ እስቲ። የሚገርማችሁ ነገር ትናንትና ያየነው ወይም ወደ ላይ ያየነው ኤልያስም ሄደ እንደ እግዚአብሔር ቃል አደረገ ነው። አሁን ግን አንድ ደቀ መዝሙር አገኘ። ሃሌሉያ። ሄዳ እንደ እግዚአብሔር ቃል የምታደርግ። በእውነት እላችኋለሁ በዚች ቤተ ክርስቲያን ውስጥ ቃል የሚያደርጉ አገልጋዮች ብቻ ሳይሆኑ ቃል የሚያደርጉ አማኞች ይፈጠራሉ። ሃሌሉያ። ብዙዎች ቃሉን እንዲቀበሉ የሚያደርጉ ሃሌሉያ ሰዎች በመካከላችሁ ይገኛሉ። ቃሉን በተግባር ማየት በቃሉ መኖር ለጥቂቶች ብቻ አይሆንም። ለዚች ሴት መሆን ጀመረ። እንደ ቃሉ መኖር ጀመረች።
የነብዩን ቃል ሰምታ ማድረግ ጀመረች። የአንድ ቀን ጉዳይ አይደለም። መጽሐፍ ሲናገር ምን ብሎ ይናገራል? እርሷና እርሱ ቤቷም ብዙ ቀን በሉ ይላል። ሃሌሉያ! ከአንድ ሰው የሚያልፍ ለብዙዎች የሚተርፍ ነገር እግዚአብሔር ማድረግ ጀመረ። ክብር ለጌታ ይሁን። ሀገር በመከራ ውስጥ እኮ ነው ያለው። ገና ሰማዩ እኮ እንደተዘጋ ነው። ሰማዩ አልተከፈተም። ሀገር በችግር ውስጥ ነው ያለው። ነገር ግን እግዚአብሔር ግን ለሕዝቡ ግን ቸርነት እያደረገ ነው። እግዚአብሔር ለሕዝቡ የቸርነት ጥሪ እያደረገ ነው። ክብር ለእግዚአብሔር ይሁን። እንደ ቃሌ ኑሩ፣ ቃሌን አክብሩ። ቃሉን እያከበሩ ያሉ ሰዎች እዚህ ጋር ሲጽፍልን በኤልያስ እጅ እንደተናገረው እንደ እግዚአብሔር ቃል ይላል። ቁጥር 16 ላይ ምስጢሩ ያለው እንደ እግዚአብሔር ቃል በማድረግና ባለማድረግ ውስጥ ነው። ስለዚህ ከእግዚአብሔር ቃል ጋር ኃይለኛ ንክኪ ያለውን ሰው ስላየች እሷም እሱን መከተል ጀመረች። እንደ ቃሉ ማድረግ ስለጀመረች መጽሐፍ እንደሚናገር ዱቄት ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም ይላል። እግዚአብሔር ዛሬ በእውነት ይህችን ሴት ለትልቅ ተአምራት እያዘጋጃት ነው። እግዚአብሔር ያለው ትልቅ ተአምራት በሕይወቷ ሊያደርግ እግዚአብሔር ለሚሰራው ወደሚሰራው ወደዛ ወደ ዋናው ተልእኮ ወደ ዋናው ራእይ የክርስቶስ ኢየሱስ ልብ ወዳለበት ራእይ እግዚአብሔር ልብ ወዳለበት ነገር እየሳባት እያዘጋጃት ነው። ዛሬ እግዚአብሔር በግል ቅሬታ ሆኑልኝ እያለ ያለው በግል እናንተ ስትተርፉ እንደገና ደግሞ በቤተ ክርስቲያን ውስጥም ደግሞ ብዙዎችን የምታተርፍ ቤተ ክርስቲያን ስለምትሆኑ ነው። ቤተ ክርስቲያን በግል የዳኑ ሰዎች ስብስብ ናት። ስለዚህ ዛሬ በግላችሁ ቅሬታ ሁኑ ብሎ እግዚአብሔር ጠዋት እንደተናገረን አሁን ደግሞ እግዚአብሔር እንደ አካል ደግሞ ቅሬታ እንድንሆንለት ይፈልጋል። ዛሬ የጌታ መንፈስ የሚናገረው እሱን ነው። በቀጠና 2 ከዚህ ቀደም እግዚአብሔር ለብዙዎች ወንጌልን ታውቃላችሁ፣ አልነግራችሁ የቤተ ክርስቲያኒቱን ታሪክ በ5 ተማሪዎች የተጀመረ አገር በቀል የሆነች ቤተ ክርስቲያን ዛሬ በስንት ቦታ እንዳለች ባለፈው ቀን ሰምታችኋል። 4220 ምናምን የሚደርሱ አጥቢያዎችን እግዚአብሔር አድርጓል። በእውነት ከ10 ሚሊዮን በላይ የሚሆኑ ምዕመኖች ደርሳለች። ይህች ቤተ ክርስቲያን በእውነት ይህች ቤተ ክርስቲያን ስትጀምር ግን የጀመረችው በ5 ነው። ዛሬም በጥቂቱ የሚጀምረው ይሄ የመንፈስ ቅዱስ እሳት ለብዙዎች ይደርሳል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። የሚገርመው ነገር በእንዲህ አይነት ጥሪ ውስጥ እያለ ለእንደዚህ ነገር እያዘጋጃት እያለ ግን የሚገርመው እግዚአብሔር እንደገና በበለጠ የነዚህ ሰዎች ሕይወት መስራት ፈለገ። በበለጠ ክብሩን ለማሳየት ፈለገ። መጽሐፍ ሲናገር ቁጥር 17 ላይ እጅግ ታላቅ ከባድ የሆነ ችግር ተፈጠረ። ከባድ ችግር ተፈጠረ። ምን አይነት ችግር ነው? ልጁ ሞተ፣ ትንፋሽ የለውም ይላል። ሞቷል። ለሰው የሚባለው የሚፈራው ሞት እዛ ቤት ውስጥ ገባ። እቺ ሴትም ካንተ ጋር ምን አለኝ? ኃጢአቴ ልትቆጥርብኝ ነው ወይ? ኃጢአቴ ልትከፈለኝ ነው ወይ የመጣኸው? በቃ ከኔ ሂድ፣ ራቅ ማለት ጀመረች እቺ ሴት። ካንተ ጋር ምን አለኝ? እስካሁን ድረስ ብዙ ነገር ኖረናል፣ እዚህ ድረስ ደርሰናል። አሁን ግን ከመጣብኝ ነገር የተነሳ ካንተ ጋር ምን ትውውቅ? ካንተም ከአምላክ ጋር ምንም ትውውቅ የለንም። ለምን? ልጇ ስለሞተ። ስለዚህ ምንም ተናግራ የማታውቀው ሴትዮ አሁን የሚገርመው ነገር ትናንትና ያንን ሁሉ ዘመን ያተረፈላትን ነፍሷን ያተረፈላትን አንድ ቀን በልተን እንሞታለን ያለችው ሴትዮ ዛሬ ግን መልሳ ኤልያስን ነፍሰ ገዳይ ነህ እያለችው ነው። አንተ ነው የገደልከው። ትልቅ የህሊና ወቀሳ ውስጥ ገባች። ለኤልያስ ለልጁ ሞት ተጠያቂ እያደረገችው ነው። ቤት ውስጥ ግን ለትንሽ ጊዜም ቢሆን ትንሽ መበጣበጥ፣ አለመግባባት ተፈጠረ። ቁጥር 19 ላይ ስትመለከቱ ምን አለ? ምንም ነገር አላለም። ልጅሽን ስጪኝ ነው ያላት። ልጅሽን ስጪኝ።
በርግጥም ይሄ ሰውዬ መላ ያጣም የሞተም ነገር ቢሆን መላ ያጣም ብላ ልጇን ስትሰጠው ታያላችሁ። ይሄ ሰው በምንም አይነት ሁኔታ እኔ ይሄን ሁሉ ዓመት ተአምር አድርጌ አኑሬሽ አሁን አንቺ እንዴት እንደዚህ አይነት ነገር ትይኛለሽ? እኔ እግዚአብሔር ባሪያ መሆኑን አታውቂምና ነው ብሎ የሚባል አታካራ ውስጥ አልገባም። ይህችን ሴት ሌላ ነገር ቢያወራት አያጽናናትም። የተሰበሩ ሰዎችን የፈለጋችሁትን ወሬ ብታወሩ ልጠግኗቸው አትችሉም። ስለዚህ በብብቷ ስር ይዛ የነበረውን ልጇን ተቀብሎ ወደ ሰገነት ይዞ ወጣ። በእስራኤል እንደምታውቁት ሰገነት በሚሰራበት ጊዜ የሚሰራው ከውጪ ነው፣ በውጪ ነው መንሰላሉ ወይም ደግሞ በውጪ ነው ደረጃው ያለው ወደ ላይ የሚወጣው። ዋናው ቤትና ያኛው አይገናኝም ሰገነቱ እና በሰገነት ላይ ነው። አንድ ቀን ግን የተፈጠረው ዋይታ ግን ወደ ሰገነቱ እንዲገባ አደረገው። ወደ ሰገነቱ ከገባ በኋላ ይህ ሰው ከላይ ያለው ቤት የሱ እልፍኙ ነው። ለብቻ ወደ አምላኩ አቤት እያለ የሚጮህበት ቦታ ነው። የሚገርመው ነገር ግን ያንን የሞተ ሬሳ ይዞ መጥቶ ሬሳ መንካት በነገራችን ላይ በእነሱ ባህል በጣም ነውር ነው፣ አያረጉትም። ነገር ግን ያንን ይዞ መጥቶ ግን አልጋው ላይ ሲያጋድመው ታያላችሁ። ይሄ ሰው በሴትየዋ ላይ አልጮህም። ቁጥር 20 ላይ ስትመለከቱ ወደ እግዚአብሔርም አቤቱ አምላኬ ሆይ ልጅ ሔዋን በመግደል ይህችን ትቀልበኝ የነበረውን ባልቴት እንዲህ ደግሞ አስጨነቃትን ብሎ ጮኸ ይላል። እግዚአብሔር በእውነት ጩኸታችንን ማን ላይ ማድረግ እንዳለብን በእውነት እግዚአብሔር አቅጣጫን እንዲያሳየን ጌታ ይርዳን። ሴትየዋ ላይ ቢጮህባት ሴትየዋን ምንም ስሜቷን ከመጉዳት ባሻገር እርሷንና በሰውና በቤተሰቡ በዙሪያ በሰፈር ውስጥ ሁሉ ክብሩን ከማጣት ውጪ ምንም የሚጨምርለት ፋይዳ የለውም። በነገራችን ላይ ምንም የሚመጣ ነገር የለም። ነገር ግን አሁን ግን የደረሰበት ቦታ ሰገነቱ ግን ያለምንም ቁጠባ ሃሌሉያ ይሄ ያልገባውን ሚስጥር ለሱ ሚስጥር ነው ይሄ ጉዳይ። ያልገባውን ነገር ግን ይዞ የሚጮህበት አባት ነበረው። አባት ሆይ ምን እየሆነ ነው ያለው ብሎ መጮህ ጀመረ። የኤልያስ የመጀመሪያው ጩኸት እኔም ራሴ አልገባኝም፣ ይሄ የሆነው ነገር ጉዳይ አልገባኝም። እንደ ጌታ ሆይ ይሄ እኮ አሁን እኮ ያደረከው ነገር እኔን እየቀለበች ያለችው ሴትዮ እኮ ራሱ አደጋ ውስጥ ልትገባ ትችላለች። እኔ ነኝ እኮ አደጋ ውስጥ እየገባው ያለሁት እሷ ብቻ አይደለችም። ስለዚህ ግራ ተጋብቷል ይሄ ሰው። በዚህ ጉዳይ ላይ ግን ጥበብ ባይኖረው መረዳት ባይኖረውም ሃሌሉያ በእምነት ግን ወደ እግዚአብሔር ወደ መለመን ግን መጣ። ክብር ለእግዚአብሔር ይሁን። የሚያዋጣው እሱ ነው፣ መጠራጠር አያዋጣውም። የሚያዋጣው እግዚአብሔርን ማመን ነው። ቁጥር 21 ላይ ስትመለከቱ ምን ብሎ ይናገራል? በብላቴናው ላይ 3 ጊዜ ተዘረጋበት ይላል። ሃሌሉያ ይሄ እምነት ይጠይቃል። ስለዚህ ይህ ሰው ወደ ጥርጥር ሳይሆን ምንድነው እየሆነ ያለው ሳይሆን ወደ እግዚአብሔር ከጮኸ በኋላ እግዚአብሔር ባመለከተው አቅጣጫ አክት ማድረግ ጀመረ። ወደ ተግባር መግባት ጀመረ። ይሄ ሰው ሁሌ እግዚአብሔር ነገር ሲመጣለት በመተግበር የታወቀ ሰው ስለሆነ ወዲያውኑ የእግዚአብሔርን ሐሳብ ወዲያውኑ በተግባር መፈጸም ጀመረ። በልጁ ላይ 3 ጊዜ ይላል። በነገራችን ላይ ሁላችሁ ደጋግሞ መጸለይ ማለት እምነት ማጣት አይደለም። መጽሐፍ ቅዱስ አንኳኩ እስከ መቼ? እስኪከፈትላችሁ ድረስ። አንዳንድ ሰዎች እንዲህ ብለው ሊነግሩን ይፈልጋሉ። አንዴ ከጸለይክ በቃ አይበቃም፣ እስኪመጣ ድረስ በሩ እስኪከፈት ድረስ መጸለይ ያለብን። ክብር ለእግዚአብሔር ይሁን። እሱ ነው ጸሎት ማለት። ስለዚህ ይሄ ሰው አንድ አይበቃም 3 ጊዜ። ለምን? ከሞት ወደ ሕይወት የሚመልስ እግዚአብሔር ጽኑ ተደጋጋሚ የሆነ ጸሎት ማድረግ ጀመረ። ሃሌሉያ። ለምን? እግዚአብሔር ከሙታን እንደሚያስነሳ ስለተገነዘበ። ልክ አብርሃም እንደተገነዘበው ማለት ነው። እንዲህ አይነት ጸሎት መጸለይ የምንችለው በግል ካለን ልምምድ ነው። ይሄ ሰው በግል ልምምድ አለው። ከጌታ ጋር የተገናኘ ነው። በጌታ ፊት ቆሞ የጌታን ልብ የተረዳ ሰው ነው። ስለዚህ የጌታን ልብ ስለተዘረጋ ያለምንም ስስት ያለምንም ፍርሃት ሃሌሉያ ምን ብሎ ይናገራል? እኔ ባሪያ። ደስ ይላል እኮ እኔ ባሪያ። ክብር ለጌታ ይሁን። በቃ ስለዚህ ትመልስ ዘንድ ለምንሃለሁ ወደ እርሷ ተመለሰ ብሎ ይናገራል። እግዚአብሔር እኔ ልጅህ እኔ ባሪያህ ብሎ ለመናገር ከጌታ ጋር መሆንን ይጠይቃል። ጊዜ መስጠትን ይጠይቃል። ጩኸት ወሳኝ ነገር መሆኑን ማመን ይጠይቃል። መኝታችንን መሰዋት ይጠይቃል። አልጋችንን መሰዋት ይጠይቃል። አልጋው እኮ ለሱ እኮ ብዙ ነገሩ ነው። የሞተውን ነገር በአልጋ ላይ ለመዘርጋት ሁሉ ፈቀደ ይሄ ሰው። ነገር ግን አንድ ነገር ግን እንደሚሆን ያውቃል። እሱ የሚያደርገው ነገር የሞተውን ነገር ወደ ሕይወት እንደሚያመጣ። ሃሌሉያ።
ዛሬም እነግራችኋለሁ በድጋሜ ደግሜ በምድራችን ያለው ዋይታና ሰቆቃ የሰው መጠፋፋት መደምደሚያችን አይሆንም። ከዚህ ሃሌሉያ ከዚህ ባሻገር አይተን የማናውቀው የትንሣኤ መንፈስ ይመጣል። እንዲሁ እየፈራረስን አንቀጥልም። የትንሣኤ ዘመን ከፊታችን አለ። ከዚያም ነፍሱ ወደ እርሱ ተመለሰች ይላል መጽሐፍ ቅዱስ። ተመለሰች። ይህ በብሉይ ኪዳን ሰው ከሞት የተነሳበት የመጀመሪያው ልምምድ ነው። ከዚህ በኋላ በራሱ በልጁ በኤልሳ በመንፈሳዊ ልጁ በኤልሳ ቀጥሎ ታዩታላችሁ። ከዛ ጌታ ኢየሱስ ክርስቶስም በተለይ በዛ በናይን ከተማ እንዲሁ ጣቢታንም ይዟት እንዳስነሳት ታያላችሁ። ነገር ግን ለመጀመሪያ ግን ወደ እንደዚህ አይነት ኤክስፒሪየንስ ውስጥ የገባው ወደ እንደዚህ አይነት ልምምድ ውስጥ የገባው ግን ኤልያስ ነው። ስለዚህ አሁን ኤልያስ እምነቱ አንድ ደረጃ ከፍ ብሎለታል። የኤልያስ ብቻ አይደለም የዛ ቤተሰብም እምነት አንድ ደረጃ ወደ ላይ ከፍ ብሏል። አሁን እግዚአብሔር እድሜ ማራዘብ ብቻ አይደለም፣ ሞትን ማስቀረት ብቻ አይደለም፣ የሞተውንም ሕይወት ይሰጣል። ዛሬ ሞቷል ነገሬ የምትይ እህቴ ወንድሜ፣ እግዚአብሔር የትንሣኤ አምላክ ነው። ወደ እርሱ ለሚጮሁ እግዚአብሔር የሞተውን እንኳን ያስነሳል። የሞተ ነገር ይነሳል። የሞተ ነገር ይነሳል። እዚህ ቦታ ተነሳ። የሞተ ነገር ሞቷል፣ ጠፍቷል የተባለው ነገር ተነሳ፣ ሕይወት አገኘ። ስለዚህ እቺ የምትቀልበውም ሴት ምን አለች? አታውቅም ነበር እንዴ? ቁጥር 24 የእግዚአብሔር ሰው እንደሆንክ የእግዚአብሔርም ቃል በአፍህ እውነት እንደሆነ አወቅኩ አለች። አንዳንድ ሰው የሚኖረው በተአምር ብቻ ነው። ተአምር ሲሆንለት ብቻ ነው። ሁሉ ጊዜ የሚገርማችሁ ስለ መብልና ስለ መጠጥ ነው። እጅህን ጫን እንዲህ አድርግ ትንቢት። አንዳንዶቹ ደግሞ መንገድ ላይ ነብይ ቃል አውጣ። ያው እኛ ጋር እንኳን እንደዛ አይነት ጋጣወጦች ስለማይኖሩ ያሳደግናቸው በስርዓት ካሳደግናቸው መንገድ ላይ መቼስ እንደዛ ያሳፍሩንም ብዬ ተስፋ አደርጋለሁ። ካሉም ግን ማረም ያስፈልጋል። እና እቺ ሴት ዝም ብላ በተአምሩ ስትኖር ኖረች፣ ግን ዕውቀት አልነበራትም። የሕያው አምላክ እግዚአብሔር አምላክህ ነው የምትለው፣ የእሱ አምላክ እንደሆነ ነው የምታውቀው። የእሱ አምላክ እንደሆነ አታውቅም ነበረ። ነገር ግን አሁን በራሷ ሕይወት ውስጥ የሞተ ነገር ትንሣኤ ሲያገኝ ከሰራዊቱ ጌታ ከእግዚአብሔር ጋር ተዋወቀች። ክብር ለጌታ ይሁን። ዛሬ እነግራችኋለሁ በእውነት እኛ እንደ አገልጋይ እናንተን ያወቅነውን ጌታ እንድታውቁ ብቻ ሳይሆን እናንተም በግላችሁ ጌታን የምታውቁበት ዘመን ይሆናል። በእናንተ በራሳችሁ እጅ የሞተው ነገር ሕይወት ያገኛል። የሞተው ነገራችሁ ይነሳል። የብዙዎችን መነሳት ምክንያት ትሆናላችሁ። ለምን? ዘመኑ እያለቀ ስለሆነ የመጨረሻ ወንጌል የሚሰራበት ዘመን ስለሆነ በመጨረሻው ዘመን ላይ ይጨልማል። ትናንትና መልእክት ሲመጣ ነበረ ጨለማ። አዎ እኛ ሟርተኞች ስለሆነ አይደለም፣ ቃሉም እንደዛ ይላል። በመጨረሻው ቀን ፀሐይ ትጨልማለች፣ ታላቁ የሚያስፈራው ቀን ሳይመጣ ጨረቃ ወደ ደም ትለወጣለች ብሎ ይለ ሰሞኑን በጣም ፍሪኩዌንሲዋ ጨምሯል። ታውቃላችሁ ብለድ ሙን። እስቲ ይሄንን የተከታተላችሁ ያያችሁ ጨረቃ ወደ ደም የተለወጠችበት ቀን ሰሞኑን መቀየሯን የሰማችሁ ያያችሁ ሶሻል ሚዲያ መቼ ስለዚህ እንኳን ቢሆን እንዴ ለስካቶሎጂ እኮ ይጠቅማል። ለዘመነ ፍጻሜ እናንተ ለሌላ ነገር ብቻ ነው የምትከተሉት። አላያችሁም ወይ? እሺ ጌታ ይባርካችሁ። ያያችሁ ሰዎች ጌታ ይባርካችሁ። ብዙ ሰዎች አይታችኋል። ፑሪም በሚባልበት ቀን ማርች 3 አሁን ያለፈው ማርች 3 ማርች 4 ማርች 5 ፑሪም ይባላል። ፑሪም የሚባለው በዓል የእስራኤል በዓል እስራኤላኖች ከፋርስ መንግስት በእነሱ ላይ የወጣባቸው ትእዛዝ በአስቴር መጽሐፍ መሰረት የሚደረግ በዓል ነው። ፑሪም እና ሃኑካ ሁለት በዓሎች ከምርኮ በኋላ የሚያመልኳቸው ናቸው። እና አንደኛው የሚመለከው ፑሪም የሚባለው በዓል ፑሪም በሚመለክበት ጊዜ ሁሉ ጊዜ እግዚአብሔር ከፋርስ ስላወጣን ፋርስ ማን ነው? ፋርስ ማን ነው? ኢራን ናት። የፋርሲ ብዙ
ብዙ ጊዜ እኛውን ዱባይ ምናምን ስናገኛቸው ሰክ ይያሉ አሪዮ አረብ ስድለው ኖ አይ አም ኖት አረብ አይ አም ፋርሲ ይላሉ። በጣም ነው የሚኮሩት። በጣም አረብ አደና አይሉ እነሱ ፋርሲ ናቸው። ፋርስ ናቸው። ፋርሶች ከፋርሶች የተረፉበት ቀን ነው። የአሁኑ ጦርነት ደግሞ የጀመረው በምን ቀን ነው? በዚሁ በዓል ሰሞን ነው። ምንድነው ይሄ ነገር? እንግዲህ የዘመነ ፍጻሜ ሰዎች ምን እየሆነ ነው? ቀኑ ሳይመጣ የሚሆኑ ነገሮች እንዳሉ መጽሐፍ ይናገራል። ስለዚህ መጠራጠር ሳይሆን መጠበቅ ጥሩ ነው። በእውነት ነቅተን መጠበቅ እንድንችል ጌታ ይርዳን። እግዚአብሔር ደጋግሞ እየተናገረን ያለው ንቁ ነው። ጌታ ሊመጣ በደጅ ነው። የዘመነ ፍጻሜ ሰዎች በጣም የምትከታተሉ ከሆነ በጣም ብዙ ነገሮችን ነው ሊያሳዩአችሁ የሚሞክሩት። አንዱ አሁን የነገርኳችሁ ነገር ነው። ኢየሱስ ሊመጣ ነው ያለው። ስለዚህ ሰዎችን ወደ እሱን በግል ወደ ማወቅ መድረስ መቻል አለባቸው። ቤተክርስቲያን ውስጥ እርሱን የሚያውቁ ሰዎች ሊበዙ ይገባል። ይሄ ታሪክ ሁላችሁ እንደምታውቁት 3 ዓመት ሙሉ ገና 3 ዓመት ይቀራል ተገለጥ ሊመጣ። ስለዚህ እግዚአብሔር ምን ማድረግ ነበረበት? እቺ ሴትዮ ተረጋግታ እሱን መቀለብ እንድትቀጥል ምን ማድረግ አለበት? ተልእኮዋን ሊያጠናክርላት ይገባል፣ ሊያረጋጋት ይገባል። በስጋ ብቻ ሳይሆን መንፈሳዊ ነገርም ገብቷት። አንዳንድ ጊዜ ሰዎች መንፈሳዊ ነው ስጋዊ ነገር ብቻ ገብቷቸው በስጋ በረከት ብቻ ተባርከው መንፈሳዊ ናቸው ካልበራላቸው በክርስትና ሊቀጥሉ ይከብዳቸዋል። ትንሽ አደጋ ከጌታ እንዲለዩ ያደርጋቸዋል። ስለዚህ እዚህ ቦታ ላይ እግዚአብሔር ይሄን ማድረግ ስለነበረበት ምን አደረገ? መንፈሳዊ አቅርቦቱን ማስተካከለላት። ስጋዊን አቅርቦቱ ብቻ አይደለም። እግዚአብሔር ዛሬ በምድራዊ ነገር እንደባረከን ሁሉ በሰማያዊ ነገር ይባርከን። እግዚአብሔር በእውነት በታላቅ ሁኔታ በሰማያዊ ነገር ይባርከን። እቺ ሴት ተባረከች በእግዚአብሔር ዕውቀት፣ እግዚአብሔርን በማወቅ ተባረከች። ከዛ 3 ዓመት ሙሉ ከቆየ በኋላ በመጨረሻ ሰዓት ላይ እንደምትመለከቱት ተገለጥ የሚባልበት ዘመን መጣ። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ከተገለጥ በኋላ የሆነውን ነገር ታውቃላችሁ። በተገለጠበት ሰዓት አካብ በተገለጠበት ሰዓት በዛ ቤት ውስጥ አብድዩ የሚባል ሰው ነበረ። ሁሉ አሁን የምድሪቱ ላይ ያለው መከራ ቤተ መንግስቱን ሁሉ ማናወጥ ጀመረ። በፍጹም ስለዚህ ምን አደረጉ? ውሃ ፍለጋ ለእንስሶቻቸው ለከብቶቻቸው ውሃ ፍለጋ መዞር ጀመሩ። አብድዩ ከሚባል ሰው ጋር አብረው መዞር ጀመሩ። የሚገርም ነው። በቤተ መንግስቱ ውስጥ ለካ አብድዩ አለ። አብድዩ ነበረ ለእግዚአብሔር የቀና ብዙ የእግዚአብሔርን ሰዎች ያተረፈ ከሞት ያተረፈ ከኤልዛቤል ሰይፍ ያተረፈ ሰው ነበር። ከዛ በኋላ ግን እግዚአብሔር ተገለጥ ባለበት ጊዜ ያ ጭካኔዋን ቢነግርም እግዚአብሔር ተገለጥ ስላለው ግን ሕያው አምላክ እግዚአብሔርን እገለጣለሁ አለ። ሃሌሉያ! አሁን ሰዓት ደርሷል። አሁን ጊዜው ነው። እገለጣለሁ። ወገኖቼ ሁላችሁ ተሸሽጋችሁ አትቀሩም። የምትገለጡበት ዘመን አለ። የክርስቶስ ቤተክርስቲያን ሆይ እነግራችኋለሁ፣ በሀገር ውስጥ ቢሆን በዓለም አቀፍ ደረጃ የምንገለጥበት ዘመን መጥቷል። ስለዚህ ዛሬ የእግዚአብሔር ቃል እያለን ያለው ዋናውን ነገር ዋና አድርጉልኝ፣ ዋናውን አጀንዳዬን አተኩሩልኝ፣ ከእናንተ ጋር ቃል ኪዳን አለኝ። እግዚአብሔር ስሙኝ እያለ ነው። ሐሰተኛ አገልጋዮችን አትፍሩ፣ በእነሱ ምድራዊ ድሎት አትሳቡ እያለ ነው እግዚአብሔር ያለው። ይልቁኑ ደግሞ መንፈሴን ጠብቁ፣ ቅዱሱን መንፈሴን ፈልጉ፣ በመንፈስ ለመመላለስ ተነሳሱ፣ ክብሬን በመካከላችሁ አደርጋለሁ፣ እሳቴን በመካከላችሁ እጥላለሁ እያለ ነው ጌታ። ክብር ለጌታ ይሁን። ለምን? ለዋናው ስራዬ። ሃሌሉያ! በመጨረሻው ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል። ዛሬ በዚህ መካከል በእውነት የመጨረሻውን የመንግስቱን ወንጌል እኔ ሰብካለሁ የሚል ሰው አሜን ይበል እስቲ። የመንግስቱን ወንጌል ሰብካለሁ በሉ እስቲ። አሜን። እኔና እናንተ የመጨረሻው ትውልድ ነን። የመጨረሻው ትውልድ ይሄንን የመንግስት ወንጌል የመጨረሻው መጨረሻ እየመጣ ስለሆነ ስለዚህ ጌታ ላሰማራችሁ ነውና ተዘጋጁ እያለ ነው ያለው። ተዘጋጁ እያለ ነው እግዚአብሔር ያለው። የሚገርመው ነገር ታዲያ ይሄ ሰው ወደ መደምደሚያው እየወሰድኳችሁ ነው። የሆነው ነገር ምንድነው ብላችሁ ስትሉ ነገሩ ሁሉ ሲገሰግስ የነበረው ወደዚህ ወደ ዋናው ወደ ህዝቡ ሁሉ ወደሚመለስበት ነገር ነበር እየተንደረደረ የነበረው።
ከቤተሰብ ተነስቶ ከአንድ አጥቢያ ተነስቶ አንድ አጥቢያ ማለት ትችላላችሁ ተነስቶ ወደ ሀገራዊ ወደ ሆነው አሁን ጉዳዩ የዚች ሴትዮ ቤት አይደለም ከዚች ሴትዮ ቤት ያለፈ ነው ከዚች ሴትዮ ቤት አልፎ ወዴት እየሄደ ነው ወደ ሀገር ወደ እስራኤል ወደምትባል ሀገር እየሄደ ነው እግዚአብሔር ለቀጣዩ ታላቅ ተሐድሶ ሀገራዊ ተሐድሶ መደላደልን እየፈጠረ ነው የነበረው ዘካርያስ አገልጋይ ነው መጽሐፍ ቅዱሳችን ሉቃስ ላይ ስንመለከት ዘካርያስ ግን እግዚአብሔር የተናገረውን ነገር ባለማመኑ ምክንያት መጽሐፍ ቅዱሳችን ሁላችሁ እንደምታውቁት ዲዳ ሆነ ይላል ነገሩ እስኪፈጸም ድረስ አንዳንድ ነገሮቻችን ልክ እንደሱ በዝምታ ያለፍን ያለንበት ዘመን ሊኖር ይችላል በብዙ ነገር ዝም ያልንበት ግን እግዚአብሔር ግን ቀን አመጣለት ሃሌሉያ ዛሬ እንደ ዘካርያስ ቀንም ይመጣላቸው ሰዎች አሉ አሜን በቃ ቀን መጣለት ዘካርያስ የዝምታውን ጊዜ ቢሰብርበት ሰዓት መጣ ሉቃስ ምዕራፍ 1 ከቁጥር 65 ጀምራችሁ ልታነቡ ትችላላችሁ እዛ ቦታ ላይ ሲናገር ምን ይላል አባቱም ዘካርያስ መጀመሪያ 65 ላይ ለጎረቤቶቹ ሁሉ ፍርሃት ሆነ ምን ስለሆነ ዝም ብሎ የነበረው ሰውዬ አፉ ተከፈተ ይላል ሃሌሉያ ቁጥር 64 ላይ አፉ ተከፈተ ምላሱ ተፈታ እግዚአብሔርንም እየባረከ ተናገረ ይላል በእውነት እስከዛሬ በዝምታ ተሸብባችሁ የነበራችሁ ሰዎች ነግራችኋለሁ በእውነት ምላሳችሁ የሚፈታበት ዘመን ይመጣል ሃሌሉያ ምላሱ ተፈታ መናገር ጀመረ ይሄ ሰው ደግሞ ሲናገር ጥርት አድርጎ ነው የሚናገረው ጥርት አድርጎ መጽሐፍ ሲናገር ሰው ሁሉ ፍርሃት ሆነ ካለ በኋላ አባቱም ዘካርያስ 66 ዘካርያስ መንፈስ ቅዱስ ሞላበት ወገኖቼ ነግራችኋለሁ መንፈስ ቅዱስ እያሳደገ እዚያ አድርሶናል አሁን ደግሞ መንፈስ ቅዱስ ደግሞ እሱ ወደሚፈልገው ሐሳብ አሁንም ይመራናል የሚመራ መንፈስ አለ ሃሌሉያ ይሄን ሰው ትናንትና ትንቢት መጥቶለታል አላመነም ነገር ግን አሁን ግን አንደበቱ ተፈቶ መናገር ጀመረ የተናገረው ትንቢት ደግሞ ምን የሚል ነው ሃሌሉያ ሃሌሉያ በቅዱሳኑ ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀን አስነስቶልናል ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው እንደዚህ ለአባቶቻችን ምህረት አደረገ ለአባቶቻችን የማለውን መሐላውን ቅዱሱን ኪዳን አሰበ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ዛሬ የማገልገል ዘመን መጥቷል በክብር የማገልገል ዘመን መጥቷል ምላስ የተፈታበት ዘመን መጥቷል ስለዚህ በዚህ መሰረት ዘመኑ ሲደርስለት ለአካብ ተገለጠ ለአካብ በሚገለጥበት ጊዜ የሆነውን ታሪክ ታውቃላችሁ እሱን ብዙ አለላችሁ 18 እና 19ን ማንበብ ትችላላችሁ ግን አንድ ታሪክ ግን እንገራችሁ ግድ ይህ ሰው እግዚአብሔር ለርሱ ከተገለጠ በኋላ እግዚአብሔር አዞኛል ገለጣለሁ ካለ በኋላ ህዝቡ ግን እንዳለ ነበር ቁጥር 19 ቁጥር 21 ኤልያስም ወደ ህዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታናክሳላችሁ እግዚአብሔር አምላክ ቢሆን እርሱን ተከተሉ በአል ግን አምላክ ቢሆን እርሱን ተከተሉ አለ ህዝቡም አንዲት ቃል አልመለሱለትም ወገኖቼ ይውላችሁ ሰው የሚመለሰው የእግዚአብሔር ክብር ሲገለጥ ነው ዛሬ የእግዚአብሔር ክብር የሚገለጥባቸው ሰዎች እዚህ ቤት አሉ ክብር ለእግዚአብሔር ይሁን በዚህ ቤተ ክርስቲያን ውስጥ የእግዚአብሔርን ክብር እውነተኛውን የእግዚአብሔርን ክብርና የእግዚአብሔርን ዋናውን አጀንዳ የሚፈጽሙ ሰዎች ይነሳሉ ይላል የሰራዊቱ ጌታ እግዚአብሔር ይነሳሉ ሃሌሉያ ስለዚህ ይሄ ሰው ዝም አሉ ይላል መልስ አልመለሱም አይመልስም ሰው አንተ ሰው ምንድነው ሁሉ ጊዜ እንደው ለምንድነው በጌታ ማትጸናው ለምንድነው አስሬ ወዲና ወደዚህ የምትሉት ምንም መልስ የለም አይመልስም ሰው እግዚአብሔር ክብሩ ይጣል በመካከላችን አሜን ክብሩ ሲመጣ ነው ስለዚህ ምን አለ በእውነት አለ በእሳት የሚመልስ አምላክ እርሱ አምላክ ይሁን አለ እግዚአብሔር በእሳት በመካከላችን ይገለጥ በቅዱሱ እሳት በሚለየው እሳት ክብር ለጌታ ይሁን በሚለየው እሳት የህዝቡን ልብ ወደ ራሱ በሚመልሰው እሳት ጌታ በመካከላችን ይገለጥ ኤልያስ ወደ ፍጻሜው እነዛን ሰዎች ካሾፈ ካላገጠባቸው በኋላ
ቁጥር 27 ላይ ስትመለከቱ ምን አረገ? ኤልያስም ሕዝቡን ሁሉ ቁጥር 30 ላይ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀርቦ ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ ይላል። ሕዝቡ ትልቅ ችግር ውስጥ የገባበት አንዱ ምክንያት መሠዊያ ስለፈረሰ ነው። ፈርሷል መሠዊያ። ስለዚህ ምን አደረገ? የፈረሰውን የእግዚአብሔርን መሠዊያ ሰራ። በእሳት የሚመልስ አምላክ እርሱ አምላክ ይሁን። አሜን። ከዛ በእሳት መለሰ። በሁለት ልብ የሚያነክሰው ሕዝብ ወደ እግዚአብሔር ተመለሰ። የሚገርመው ነገር ሀገሩንና መድረኩን የሞሉት ደግሞ የሐሰተኛ ነቢያት መንጋ፣ እነሱ ደግሞ ሃሌሉያ ማብቂያቸው ሆነ። እነግራችኋለሁ በጌታ መንፈስ ዛሬ ያለው የሐሰተኛ ነቢያት መንጋ የሚቆምበት ዘመን መጥቷል። ሐሰተኛ ነቢያቶች የሚቆሙበት ዘመን መጥቷል። ኤልያስ የተነሳ ስለሆነ፣ ኤልያስ እየወጣ ስለሆነ ረቡን ለማዲያ ሪካዱ ለማጃላ ባዲያ ለባቶረ ባዲያ ዛሬ የሐሰተኛ መንጋ፣ የሐሰተኛ ነቢያቶች መንጋ ማብቂያ ዘመን መጥቷል። ዝምታ ለጊዜው ነው። ቀን እስኪመጣ ነበረ። የተሸሸገው እስኪገለጥ ነበረ። የተሸሸጉ የሚገለጡበት ዘመን ይመጣል። የተሸሸጉ ሲገለጡ ሐሰተኞች ሊምነሸነሹ አይችሉም። ምንም ቁጥራቸው 850 ቢሆንም አንድ ነብይ ራሱ ብቻውን እንደቀረበ ያስብም ከእግዚአብሔር ጋር ከሁሉ ይበልጣል። አሜን። አንድ ሰው ከእግዚአብሔር ጋር ብዙ ነው። አሜን። ከሁሉ ይበልጣል። አሜን። አንድ ነብይ አራዝ ሃሌሉያ። ዛሬ ቅንዓት ውስጣችሁ ይግባ። እግዚአብሔር ዛሬ አንድ ያንን ነብይ ሳታደርገኝ በቃ አንዱን ኤልያስ አድርገኝ ብላችሁ ዛሬ ለምኑ። በእውነት ለምኑ። ዛሬ በእውነት ይሄ ሆነ። የሚገርመው ነገር ከዛ በኋላ ይህ ሰው ሰማያዊ ማስከፈት ትልቅ ተጋድሎ ማድረግ ጀመረ። ለካ አንዱ ትልቁ በሩን የዘጉት ሐሰተኛ ነቢያቶች ናቸው። የሁላችሁ እነሱ የሚሰሩት በበዓል መንፈስ ስለሆነ፣ መንፈሳዊ ውጊያ ስለሆነ ሰማያት ናቸው የሚዘጉት። ስለዚህ ምን መሆን አለባቸው? መታረድ አለባቸው። እነሱ መወገድ አለባቸው። እነሱ ሲወገዱ ሰማዩ መንፈሳዊ ዓለም ይጸዳል። መንፈሳዊ ዓለም ሲጸዳ ለዛን ሰዓት ሃሌሉያ እግዚአብሔር አምላክነቱ ለሁሉ ሰው ይታያል። በሰው ፊት የተጋረደው ነገር ይወድቃል። እነዚህ ሰዎች ልክ ሲያነክሱበት የነበረው ነገር በእውነት እርሱ ሲመታላቸው ሁሉም በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ ይላል። ዛሬ በእውነት የእግዚአብሔር ማንነት እየጎደፈ ባለበት ይሄ ሁሉ ነገር እያለ እንደ ዘንድሮ የእግዚአብሔር ስም ተሰድቦ ያውቃል? እንደ ዘንድሮ ሆነን እናውቃለን? እግዚአብሔር ግን ኤልያሶችን ያስነሳ። አሜን። ዛሬ ኤልያስ የለም። ያለነው እኛ ነን ያለነው። ስለዚህ ዛሬ በኤልያስ መንፈስ የሚነሱ ሰዎችን እግዚአብሔር እንዲያስነሳ በቃ ኤልያስ መንፈስ ያለባቸው ሰዎች ስለሚበላ ስለሚጠጣ ነገር አይጨነቁም። እነሱ የሚያስጨንቃቸው የፍጻሜ አጀንዳ ነው። ለመብላት ለመጠጣት ከሆነ እዛ መምነሽነሽ ይችሉ ነበር። ትተው ነው የመጡት። እሱን ብሩን ሳህን በብላት ትተው በቁራ የሚመገቡበት ምክንያት የገባቸው ስለገባቸው ነው። የሕዝብ ጥፋት ነው። ሕዝብ ጥፋት ውስጥ እየገባ ስለሆነ ሕዝቡን ወደ እግዚአብሔር ለመመለስ የከፈሉት ዋጋ ነው። ኤልያስ የከፈለው ዋጋ ነው። ዛሬ ዋጋ የሚከፍሉና የእግዚአብሔርን ክብር ወደ ቤተ ክርስቲያን የሚመለሱ ኤልያሶች ይነሳሉ። በነገራችን ላይ የኤልያስ መንፈስ እንደሆነ መጽሐፍ ቅዱሳችን በኢሳይያስም በሚልኪያስም እንደገና በአዲስ ኪዳንም ይናገራል። ይሄ የኤልያስ መንፈስ ዛሬ የሚያገኘን ሰዎች በዚህ ውስጥ እንደው ጌታ ያስነሳ፣ እግዚአብሔር ከመካከላችን ያስነሳ። እኔ አንዱ አርገኝ እያልኩኝ ነው። በእውነት እናንተስ ምን እያላችሁ ነው? በቃ እግዚአብሔር አንዱ አርገኝ፣ በዚህ መንፈስ አስነሳኝ። በእውነት በእግዚአብሔር ፊት ልንጮህ ይገባል። የእግዚአብሔር ሞዴል አልተቀየረም። በእርግጠኝነት ነው መግራችሁ፣ አልተቀየረም። ዛሬም ያው ነው። ጨካኞች ሲመጡ እግዚአብሔር ዛሬም ያው ነው። እነሱ እንዲነሱ ነው የሚፈልገው።
ለዛን ሰዓት ወንጌል ጉልበት ያገኛል። ወንጌል ለዛን ጊዜ ማሸነፍ ይጀምራል። ወንጌል ያድግና ያሸንፍ ነበር እንደሚለው ወንጌል ያደገ ያሸነፈ መብዛት ይቀጥላል። ክብር ለጌታ ይሁን። ወደ ፍጻሜ አጀንዳ ቤተክርስቲያንን የሚመልሱ ኤልያሶች ይነሳሉ። ይሄ ነው ትልቁ ስዕል። ቤተክርስቲያን ሙሉ ወንጌል ቀጠና 2 የተፈለግሽው ለዚህ ነው። ወደዚህ አጀንዳ እንድትመልሺ ሰው እንዳይሞት ነው። ጌታ ይርዳን። ሁላችንን እንጸልይ። ይሄን መንፈስ እንዲሰጠን ጌታ እንጸልይ። እግዚአብሔር ሆይ ይሄንን መንፈስ ስጠን። በእውነት ይሄ ከባድ ችግር ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ።